አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶቼ ዛሬም እንደተለመደው በአዲስ ቪዲዮ የወርቅ ዋጋ ይዤላችሁ ብቅ ብያለሁ። ወርቅ ምን ደረሰ፣ ጨመረ ወይንስ ቀነሰ የሚለውን እያንዳንዱ የምነግራችሁ ይሆናል። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻ እንድትከታተሉ በአክብሮት ተጠይቃችኋለሁ። ቀጥታ ወደ መጣሁበት አልፋለሁ። ዛሬ እንግዲህ ቀኑ እንደምናውቀው ሮብ ነው፣ ጃንዋሪ 21 2026። በዛሬ በሮብ የቀን ውሎ 1 ግራም 24 ካራንት ወርቅ 584 ሪያል እየተሸጠ ይገኛል በሳዑዲ አረቢያ። እንዲሁም በዶላር 156 ዶላር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 536 ሪያል እየተሸጠ ይገኛል። ይህ እንግዲህ የግራሙ ሂሳብ ብቻ ነው ማለት ነው የምነግራችሁ። ከደሪባ ጋር ሁሉንም ያጠቃለለ እሱንም የምነግራችሁ ይሆናል። በዶላር 143 ዶላር እየተሸጠ ይገኛል ማለት ነው። 21 ካራንት ባህሪን ወርቅ 512 ሪያል በመሸጥ ላይ ይገኛል ማለት ነው። ትናንት ስንት ነበር እሰቡት? በአንድ ቀን ውስጥ 12 ሪያል ጨመረ። 12 ሪያል ማለት ነው ውዶች። በዶላር 136 ዶላር እየተሸጠ ይገኛል ውዶች። 18 ካራንት 1 ግራም ወርቅ 439 ሪያል እየተሸጠ ይገኛል። እንግዲህ በዶላር 117 ዶላር በመሸጥ ላይ ይገኛል ማለት ነው ውዶች። ምክንያቱም እዚህ ሳዑዲ አረቢያ ላይ በዶላር መግዛት ለሚፈልግ ሰው ማለት ነው። ከዛ በመቀጠል ግን 18 ካራንት እና 21 ካራንት ልዩነቱን እሰቡት። የ1 ግራም ወርቅ 512 ሲሆን የ18 ካራንት ደግሞ 439። እንግዲህ ልዩነቱ ስንሸጥም ስንገዛም በዛው ልክ ነው ማለት ነው ውዶች። እንግዲህ የ1 ግራም ዋጋ ከደሪባ ጋር ከመስነያ ጋር ከመሃሉ ጋር በአጠቃላይ ስንት ነው ካላችሁ የሚያስቡልን ማለት ነው በ620 ሪያል ሂሳብ ያስባሉ ማለት ነው። ወርቅ ጣራ ነክቷል። ሱብሃንአላህ በጣም ነው የገረመኝ። እኔ ለራሱ ይቀንሳል እያልን ስንጠብቅ ከራሴ ጀምሮ በጣም እየጨመረ ነው የሄደው ማለት ነው። 2 ግራም ነጥብ 5 ዋጋው 1530 ሪያል እየተሸጠ ይገኛል ማለት ነው ውዶች። 5 ግራም ብትገዙ 3100 ሪያል ማለት ነው የሚሸጡት እና በዚህ ሂሳብ ነው ማለት ነው ውዶችዬ። ከዛ በመቀጠል እንግዲህ ለምሳሌ 8 ግራም ወርቅ ብትገዙ 21 ካራንት 4918 ሪያል ያስቡላችኋል ማለት ነው። 22 ካራንት ከሆነ 5200 ሪያል ያስቡላችኋል ማለት ነው። 8 ግራም 10 ግራም ብትገዙ 6100 ሪያል ያስቡላችኋል ማለት ነው ውዶችዬ። ስለዚህ ዋጋው ከደሪባ ጋር ያለውን ያለ ደሪባ ይሄው እየነገርኳችሁ ማለት ነው። ቪዲዮውን ላይክ አድርጉት። እንግዲህ ይሄን የሚቀኑ ይሄን እያሳየኋችሁ ነው። የእናንተን ይዛችሁ ከሄዳችሁ መሸጥ ብትፈልጉ በ510 ሪያል ይገዟችኋል ውዶችዬ ማለት ነው። ነገር ግን ከመስነያ ጋር የ1 ግራም ዋጋ 570 ሪያል 565 ሪያል በዚህ ሂሳብ ነው ማለት ነው ከመስነያ ጋር የሚያስቡላችሁ እና እኛም ስንሸጥ እየጨመረ ነው። እነሱ የሚሸጡልን ብቻ ሳይሆን እኛ ይዘን ሄደን መሸጥ ብንፈልግ የኛ ለራሱ እየጨመረ ነው። ትናንት የነገርኳችሁን ሰቡት። ዛሬም ደግሞ ልዩነቱን መገመት ቀላል ነው ማለት ነው ውዶች። ጀርመን ላይ 1 ግራም 21 ካራንት ባህሬን 117 ዩሮ እየተሸጠ ይገኛል ማለት ነው። እንዲሁም በካናዳ 1 ግራም 21 ካራንት ባህሬን 189 ዶላር በካናዳ ዶላር እየተሸጠ ይገኛል ማለት ነው። ጆርዳን 1 ግራም 21 ካራንት ባህሬን 21 ካራንት ባህሬን 97 ዲናር እየተሸጠ ይገኛል። 22 ካራንት 102 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 111 ዲናር እየተሸጠ ይገኛል። ይሄ እንግዲህ በጆርዳን ያለው የወርቅ ዋጋ ሲሆን ኳተር ላይ 1 ግራም 24 ካራንት ወርቅ 570 ሪያል እየተሸጠ ይገኛል።
22ቱ ካራንት 522 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሬን 498 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት ወርቅ 48 ዲናር እየተሸጠ ይገኛል ማለት ነው። 22ቱ ካራንት 44 ዲናር እየተሸጠ ይገኛል። 21 ካራንት ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ ይሄ የኮይቲ ወርቅ ዋጋ ሲሆን በኢማራት 1 ግራም 24 ካራንት ወርቅ 573 ድርሃም እየተሸጠ ይገኛል። 22ቱ ካራንት 525 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት ወርቅ 501 ድርሃም እየተሸጠ ይገኛል። 18ቱ ካራንት 429 ድርሃም በመሸጥ ላይ ይገኛል ማለት ነው። ይሄ በኢማራት ያለው የወርቅ ዋጋ ሲሆን ከደሪባ ከመስነያ ሁሉንም ያጠቃለለ 1 ግራም ወርቅ 633 ድርሃም እየተሸጠ ይገኛል። ለምሳሌ 2 ግራም ነጥብ 5 ብትገዙ 1550 ድርሃም ይሸጡላችኋል ማለት ነው ውዶችዬ። ይሄ በኢማራት ያለው የወርቅ ዋጋ እናንተ ይዛችሁ ከዳችሁ የተጠቀማችሁበትን ለመሸጥ ብትፈልጉ 21 ካራንት ባህሪን ከሆነ 496 ድርሃም ይገዟችኋል ማለት ነው። 18 ካራንት ከሆነ ደግሞ ውዶችዬ በ424 ድርሃም ይገዟችኋል። 22 ካራንት ከሆነ በ520 ድርሃም ይገዟችኋል ማለት ነው። የእናንተን ወርቅ የተጠቀማችሁበትን ማለት ነው። እንግዲህ በደንብ እንዲገባችሁ ያክል ነው ውዶችዬ። ይሄ በኢማራት ያለው የወርቅ ዋጋ ነው ማለት ነው። እንዲሁም ባህሪን ላይ 1 ግራም 21 ካራንት ባህሪን 51 ዲናር እየተሸጠ ይገኛል በባህሪን ማለት ነው ውዶችዬ። ጆርዳን ነግሬያችኋለሁኝ። ኦማን 1 ግራም 21 ካራንት ባህሪን 52 ሪያል እየተሸጠ ይገኛል ማለት ነው። በኦማን ሪያል እንግዲህ የኦማን ሪያል ያው እንደዚህ እንደ ሳውዲ አይደለም፣ በጣም ውድ ነው ማለት ነው ውዶቼ። በአሜሪካን 1 ግራም 21 ካራንት ባህሪን 137 ዶላር እየተሸጠ ይገኛል። ውድ ቤተሰቦቼ እንግዲህ የሁሉንም የወርቅ ዋጋ እየነገርኳችሁ ነው። ስለዚህ ብር ለምትጠይቁኝ ያው ብር ትናንትም ከትናንትም ወዲያ ሰርቻለሁኝ። ግራም 15 ሪያል በ1 ግራም ያስባሉ። እናንተ ተተከራከራችሁ እንግዲህ ማስቀነስም ትችላላችሁ። ግን እየተሸጠ ያለው አሁን በዚህ ልክ ነው ማለት ነው ውዶቼ። ብር ይገዛሉ ወይ ብላችሁም ለምትጠይቁኝ እስካሁን ድረስ አልጠየቅኩም። ይግዙ አይግዙ የማውቀው ጉዳይ የለም እውነት ለመናገር ግን ኢንሻአላህ ጠይቅላችኋለሁ ማለት ነው። ስለ ሰቢካ የምትጠይቁኝም እንደዚህ 24 ካራንት ማለት ነው ወይም ያልተሰራ ወርቅ ማለት ነው። እሱንም ኢንሻአላህ ጠይቅላችኋለሁኝ። ነገር ግን እኔ ካሁን በፊት ጠይቄያለሁ። ሀቂቃ ወደ 2 ቦታ ነው እንደዛ ጠይቄ ነበረ። ለትርፍ የተሰራው ወርቅ ይሻላል ወይንስ ያልተሰራው ብዬ ጠይቄያቸው ነበረ። የተሰራውን ብትገዢ ይሻላል ጃሂዙን። ነገር ግን ምክንያቱም ጃሂዙ ከገዛሽ ለምሳሌ ወርቅ ሲወደድ ጃሂዙን አምጥተሽ ብሸጩ ሁሉ ነገር ያለቀለት ስለሆነ አንድ ሰው ገዝቶ ማድረግ ብቻ ነው። እንደዛ ነው ያሉኝ እኔን ማለት ነው። ምክንያቱም ይሄ ያልተሰራው የመስነያ አለበት ብዙ ነገር ስለሚያስፈልገው የሚያዋጣው ጃሂዙ የተዘጋጀው ነው ብለውኛል። እሱንም እንግዲህ በቀጣይ በደንብ ይዤላችሁ እመጣለሁ ማለት ነው። ነገር ግን ከአንድ 2-3 ቦታ ጠይቄያለሁ ተመሳሳይ ነው ያሉኝ ማለት ነው። ግን ኢንሻአላህ በደንብ ጠይቄ የሰዎቹንም ድምጽ አስገባላችኋለሁ ማለት ነው በቀጣይ። ከዛ ውጭ ግን ውዶችዬ ከቻላችሁ እጃችሁ ላይ ገንዘብ ካለ ብትገዙ። ለምን መሰላችሁ ይሄን እምላችሁ? እሰቡት እስኪ። እኔን እንኳን መከታተል ከጀመራችሁ ምን ያክል ነው ወርቅ ምን ያክል ነበረ፣ አሁን ምን ያክል ነው? ይቀንሳል ብላችሁ እጃችሁ ላይ ገንዘብ ኖሯችሁ አስቀምጣችሁ የምትጠብቁ ከሆነ አሁንም ግዙ ማለት ነው። የወርቅ ዋጋ ወደፊት ምን እንደሚከሰት ስለማይታወቅ
ብትገዙ አሪፍ ነው ማለት ነው ውዶችዬ። እንዲሁም ደግሞ ሀሳብ ላይ ያላችሁ ኢንሻአላህ አብሽሩ፣ አላህ ያሳካላችሁ። ይሳካል፣ አብሽሩ። አፍያ ካለ እየተሰራ ይገኛል፣ ምንም ማለት አይደለም። ይህንን የምላችሁ ማለት ነው ውዶችዬ። ሀቂቃ ወርቅ ብትገዙ አሁን ላይ ለምሳሌ 600 ገባ አልኳችሁ። አታለው ቢሆን ራሱ ብትገዙ ወርቅ ወደፊት ይጠቅማችኋል እንጂ የሚያከስራችሁ ነገር ምንም ቅንጣት ነገር የለም ማለት ነው ውዶችዬ። ግዙ፣ ትጠቀሙበታላችሁ ማለት ነው። ከረፈደ ነቃን ማለት ይቻላል። ሀቂቃ ስለ ወርቅ ጉዳይ ሁላችንም ማለት ይቻላል ከረፈደ ነው የነቃ ነው። እንኳን አይደለም ለማጌጥ የሰው ልጅ ገንዘብ ካለው እየገዛ ቢያስቀምጥ ለራሱ ጥቅም አለው። አንዳንድ ሰዎች ገንዘብ ኖሯቸው እቁብ ይገባሉ። ያ ገንዘብ እንዳይጠፋብን እያሉ እቁብ ስትገቡ አንደኛ የመሻወር ነው እንጂ የምታወጡት የመሻወር እያወጣችሁ ብቻ ወጪ ነው እሰቡት። ለምሳሌ የአመት እቁብ ብትገቡ የመሻወሩን እሰቡ ማለት ነው። ወርቅ ገዝተሽ ብታስቀምጪ በአመት አይደለም በአመት በ8 ወር ያተርፍሻል። ይሄንን እሰቡበት ማለት ነው ውዶችዬ። እንግዲህ ስለ ደሪባ፣ ስለ መስነያ እንዲሁም ደግሞ ስለ ካራንት፣ ስለ ግራም ለምትጠይቁኝ እናንተ በተደጋጋሚ አሁንም መልስ ሰጥቻለሁ። የድሮ ቪዲዮዬን እየገባችሁት የዛሬ ውሎዬንም እያሳየኋችሁ እውነት ለመናገር በፀሐይ ነበረ የጀመርኩት። ይኸው ፀሐዋ ልትጠልቅ ነው ማለት ነው። ረመዳንም እየመጣ ስለሆነ እንግዲህ ጽዳት ላይ ነን ውዶችዬ። አላህ ደርሶ በሰላም የምንጾም ያድርገን። ሁላችሁንም አላህ ይጠብቃችሁ። ውሎዬን እያሳየኋችሁ እንግዲህ እርግጠኛ ነኝ ፈታ ዘና እንደምትሉ አልጠራጠርም። ስጦህ ላይ መጨረሻ ስጦህ ላይ ሆኜ ነው እንደዚህ ኢማራው ሁላ የሚታየው ማለት ነው ውዶችዬ። ይህንን ይመስላል። ቪዲዮውን ላይክ አድርጉት። ለምታበረታቱኝ ሀቂቃ ብዙ መልካም ልጆች አላችሁ። እኔ እንዳድግ እኔ ትልቅ ደረጃ እንድደርስ ከጎን የሆናችሁ እስካሁኗ ድረስ የምታበረታቱኝ ኮመንትን ባጽፉ ቪዲዮውን ላይክ እያደረጋችሁ ለሰው እንድደርስ ለምታደርጉልኝ በሙሉ ቃላት የለኝም። አላህ ያክብርልኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም አድርጎልን ሁላችንንም በሀገራችን ይሰብስበን። አላህ ነገሮችን ያመቻችልን። እውነት ስደት አይሞላም እና ለሀገራችን ያብቃን እላችኋለሁ ውዶችዬ። እኔም እንግዲህ ጨራረስኩኝ፣ ጎማዬን እየጠቀለልኩ ነው። በሌላ ቪዲዮ ኢንሻአላህ በመልካም ነገር እንገናኛለን። እስከዛው ድረስ እናንተም መልካም ሆኑ፣ ሰላም ሆኑ፣ ክፉ አይንካችሁ። በያላችሁበት ደስታ እንጂ ክፉ አትስሙ። እንደምታዩት በቃ ይሄንን ይመስላል። የኔም ፈርሻ ያጠብኩት ማለት ነው። ስጦ ስለሚመቸኝ ነው እንደዚህ አውጥቼ ያጠብኩት ማለት ነው ውዶችዬ። መልካም ጊዜ